ሰላም ውድ የቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። ምሳሌ እንግዲህ ሞገስ የፈራው ደርሶበታል። ሞገስ እንግዲህ በውስጡ ፍርሃትን ተሸክሞ በአፉ ጀግንነትን እያመላከተው የሚሄደው እንግዲህ መድብል አይዞን አንድ ላይ ሆነን ብሩክን እናወጣለን ሲለው በውስጡ እየፈራ ምክንያቱም ሉላን ላለማጣት የሚያደርገው ነገር አሁን ግን አልቀረለትም እና ወደ መታገቱ ተቀላቅሏል ማለት ነው። እንግዲህ መድብል ብሩክ አለ በሚለው በጣም ተደስቶና በጣም ራሱን ስሜታዊ ሆኖ ነበረ ወደ እነ ቅድስት ቤት ሄደላቸው። ቅድስት ማመን አቅቷል። ብሩክ ተገኘ እያሉ ሲቧርቁ ወደ ቀኝና ወደ ግራ በመመልከት ምሳሌ ግራ የተጋባችው ምንድን ነው ስትላቸው እጁን የነከሰበት ያየንበት ፓርት ነው። ቢሆንም ግን አሁንም ቢሆን ምሳሌ የታለ አባት የሚለውን ለማሰጋት እንግዲህ አባትሽ ይመጣል በቅርብ ጊዜ፣ ምክንያቱም ግን ተበሰቋቁሎ ነው የሚመጣው። እንጀራ የለም ወጥ አንቺ ውጭ አገር ታከሚ በሄድሽበት ሰዓት እንጀራና ወጥ አልናፈቀሽም ወይ ስትላት፣ አዎ ሽሮ ናፍቆኛል ስትላት፣ እኮ አሁንም እሰራለት እሱም እንጀራን በሽሮ ስለሚናፍቀው ነው ስትላት፣ አባቴን ግን ስመጣ አኮርፈዋለሁኝ ስትላት፣ አይ መኮረፍ የለበትም እንዴ እስከ ዛሬ እኮ አላናገረኝም ስትላት፣ ስራ ሊሆን ስለሚችል ልታኮርፊ አይገባሽም እና ትንሽ ደግሞ ያው ምግብ እንደፈለገ ስላላገኘ ተበሰቋቁሎ ከመጣ እንዳትቀየሚው እያለች ነበረ ያበረታታቻት። እሷም እሺ ብላለች። ሉላና ሞገስ ቁጭ ብለው እንግዲህ አሁን ሄደው ብሩክን ድል አድርገው እንዲሁም ያ ሶስተኛው ወገን ስለተሻለው ከነ መድብል ጋር ተቀላቅሎ እንደሚጓዝ አብረው አንድ ላይ ሆነው ብሩክን እንደሚያወጡት ሲነግራት፣ ብሩክ መኖሩን ግን እንዴት አወቃችሁ ስትል ነበር የጠየቀችው ሉላ። ሞገስም ብሩክ እንዴት መኖሩን ያወቅ ነው ብሩክ ሰንሰለቱን በጥሶ ለማውጣት ሲያስብ ውጭ ላይ በመያዙ ሁለተኛ ወደ ውስጥ ያስገባው ዘበኛው እንግዲህ ለባለ ኃላፊው እየደወለ ሲያናግር እኔ እዛው አካባቢ ሁኜ አየህ ሰንሰለቱን እኮ በጥሶ ሊሄድ ነበረ እያለ ሲነግረው፣ ሰንሰለቱን በጥሶ እሱ ጠፍቶ ቢሆን ዛሬ ያንተ የህይወት ፍጻሜ ነበር የሚሆነው እያለ ሲናገረው፣ ምን ያድርግ ብላችሁ ነው እንደ አሳማ ትቀልቡታላችሁ? ግን እሱን ልጅ እኮ ዝናና ሀሊም ሞሴሴ ይፈልጉታል። ሀሊም ሞሴሴ የሚፈልገው ደግሞ ከብሩክ የሚፈልገው ገንዘብ እንዳለ ነገረው። እንግዲህ አሁን ሶስተኛ ወገን ከሀሊም ሞሴሴ እና ከዝና በላይ ደግሞ ሌላ እንዳለ ያየንበት ፓርት ነው። በዚህም ምክንያት እንዳለ አረጋግጠናል በማለት ቃል ተገባብተው ሶስታቸውም እንግዲህ ፊልማውን ለመፋለም ወደዛ ብሩክ ወዳለበት ግቢ ተጉዘዋል። ኤፍራታና ማህሌት ደግሞ ቁጭ ብለው ኤፍራታ በጸጸት እያበደች ትገኛለች። ምክንያቱም ኤፍራታ ለእሷ ለማህሌት ጸጸት እንዲገባት ያደረገቻት ብሩክ የሚባል መልካም ባል ሰጥቶሽ ለቤትና ለንብረት ብለሽ እንደዚህ መሆንሽ በጣም ያሳዝነኛል። እኔ ግን ሄጄ ቅድስትን ይቅርታ ልጠይቃትና ከቅድስት ቤት ልቀመጥ ስትላት፣ ኧረ እባክሽ ቅድስትን እንዴት ነው የምትቀበልሽ አለቻት። ግን እኮ ቅድስትን ግፍ ሰርተንባታል፣ እግራችንን አሳጥበናታል፣ ውሃ አቅርበሽ እግራችንን እጠቢ ብለናታል ስትላት፣ ወይዘሮ ማህሌት ታዲያ እኮ ከፍያት ነው በገንዘቤ ነው ስትላት፣ እኔንስ ምን ያደረኳት ይመስልሻል? ዝም ብላ እኮ ነው የጠላችን ስትላት፣ ኧረ አንቺ ስንቱን አድርገሻታል አለቻትና ከሄድሽላትማ እሰይ ብላ ትቀበልሻለች በማለት ትነግራታለች። ከዛም እንደውም አሁን ብሩክ ቢመጣ ይቅርታ ጠይቂው አለቻት። ይቅርታ ብጠይቀውም ያለፈ ነገር ነው፣ አሁን እኔን አያገባኝም ቅድስትን እንጂ የሚያገባት እያለች እንግዲህ ማህሌት ከገንዘቡም ሳትሆን ከትዳሯም ሳትሆን የቀረችው በጸጸት አለንጋ እየተመታች ትገኛለች። ኤፍራታ ምን አባት ያስችለኛ ወዴት ልግባ? እኔ እንደውም እህትሽ ነኝ ብዬ አዝኜልሽ እንጂ እስካሁን እኮ ወስዶ አንቆሽ ነበረ ገሎሽም ነበር እያለች እንግዲህ ምሳሌ እሷ ማለት ማህሌት ለኤፍራታ ትላተል፣ እኔም እኮ ያንቺን ያዳንኩሽ ቤት ስላስጠለልሽኝ ስለሆነ እወቂ እህቴ እየተባባሉ እርስ በርሳቸው ይነጋገራሉ።
ቅድስትን በህልሜዋ ቁጭ ብላ ያለፈውን ከብሩኬ ጋር የነበራትን በትውስታ ትሄዳለች። ብሩኬ ቅድስት አንቺ እኮ ከተማ ልጅ ወደ ከተማ የገባሽው ለዓላማ ነው። ስለዚህ ከተማ ስትገቢ ደግሞ የምታዩ ቤትና መኪና ስለሆነ አላማሽ ቤትና መኪና ለማግኘት ለመስራት ይሆናል። አይዞሽ ሰራተኛ እንደሆንሽ አትቀሪም፣ ትቀየሪያለሽ። አንድ የገጠር ሰው ምን ያስባል ሲላት፣ አንድ የገጠር ሰው ልጅ የምታስበው 2 በሬ ወይንም 4 በሬ ያላት ባል አግብታ ልጆቿን ወልዳ በሰላም መኖር ነው ስትለው፣ አዎ እንደዛ ነው። ሁሉም ቢሆን የአካባቢውን ሁኔታ ነው የሚሆነው። አንቺም ከተማ ስትገቢ በአካባቢ ነው የምትሆነው። ስለዚህ አሁን መልካም ነገር ይገጥምሻል። አንቺ እኮ መልካም ሴት ነሽ፣ እንደ አንቺ አይነት። በዚህ ላይ ደግሞ መሀሌት ደግሞ ገፍታሻለች፣ ግን ያለች ያናግራታል። መሀሌት ደግሞ ትቀናለች። በዚህም ያላት ምክንያት ጋሼዋ በማለቷ ነበር። እንዴ ጋሼዋ እኮ አልሽኝ ሲላት፣ ወይ ተሳስቼ ነው፣ አሁን ይህን ነገር ብትሰማ መሀሌት ታንቃሽ ነበረ እያለ ሲነጋት፣ እኔ ግን እንዳንቺ አይነት መልካም ሴት ለወደፊት ለማግባት እመኛለሁ እያለ ሲላት፣ እሷን በውስጧ ስለምትወደው እሱን ታስታውስ ነበር። በትውስታ ቁጭ ብላለች። አሁን እንግዲህ በዚህ መካከል እያሉ እነ መጎሴ አሁን ቀጥ ብለው ወደ ዛ የሚያገኙበት ቦታ ይሄዳሉ። ዳጣ እንግዲህ ከመርዞ ጋር ተያይዘዋለች። ዳጣ በጣም ትፈራለች። ዳጣ በተለይ በነዝና እስር ውስጥ እንዳትገባ ያደርጋታል። መጎስ ለዳጣ ብዙ ነገር ውለታ እንደዋለላት፣ እንደ ቤተሰቦቿን እንድታገኝ እንዳደረጋት፣ ከጎዳና ደግሞ ብሩኬ እንዳወጣት፣ ብሩኬ መልካም ነገር እንደሰራላት፣ አባትና እናትሽን እንኳ ባታገኝ እኔ አባትና እናትሽ ሊሆንልሽ ይችላለሁ ያላትን ብሩኬ መቼ ወጥቶ እስከምታየው በጣም ጓጉታለች። ዳጣ በአሁኑ ሰዓት አባቷን ብታገኝም የእናቷ ጥያቄ አልተፈታላትም። ሆኖም ግን ከዛ መካከል ላይ ዝና ያገኘኛል በማለት ፍርሃት እየተዋጠች ትገኛለች። አሁን መርዞ ጠየቀኝ እያለች እንግዲህ ብሩክ ከቅድስት ጋር እንደ ይሄ ልጅ ሁሉንም ነው እንደሚጠይቀው በማለት ሁለታቸው መካከል ክፍተት እንዳይፈጠር ሁላችንም እንፈራለን። አሁን መጎስና እንዲሁም የመድብል ጓደኛ መድብል ሆነው ሽጉጣቸውን አስተካክለው ቃል ገብተው ከዚህ በኋላ እንግዲህ ላንመለስ ብሩክን ሳንይዝ አንወጣም በማለት ቃል ተገባቡ። አዎ ደምደም ይሸተኛል እያለ ሞገስም በጣም ይደነፋ ነበር። እንግዲህ በአሁኑ ሰዓት ሞገስ ውስጡ ቢፈራም እንግዲህ በአፉ ጀግና ጀግና ስላጫወተ እሰይ የኔ ወንድም ጀግናው እያለ እንግዲህ መድብል ሞራል ይሰጠው ነበረ። በዛም ሞራል ሆኖ እንግዲህ ደስ እያላቸው እንግዲህ እሱ ግን እኮ ጓደኛችን አብሮም ሄደው በደንብ አልተሻለውም፣ ወገቡን ደም እየዘራ ነበረ ሲለው ምንም ችግር የለም ብሏል። አሁን ከኛ ጋር 3 ሆናላል። አንተ መጀመሪያ ከዘበኛው ከበሩ ትጀምራለህ አለው። ማንን? ሞገስን። ሞገስ ዘበኛውን ስትገልልን እኔና እሱ ደግሞ ከኋላ ሰብረን እንገባለን። ከዛም በኋላ ብሩክን ይዘን እንወጣለን ሲል ጓደኛቸው ብድግ አድርጎ እዛ ውስጥ እኮ ብሩክ ብቻ አይደለም ብዙ ሰዎች የታፈኑ ሰዎች አሉ፣ በተለይ አንዲት ሴት ልጅ አለች፣ እሷን ማውጣት አለብን ሲለው አይ በኋላ ነው መጀመሪያ ለምን ለፖሊስ አናመለክትም ሲል ሞገስ ሀሳብ ይሰጣል። መድብል ደግሞ በፍጹም ለፖሊስ ካመለከትን አቅጣጫውን ቀይረው ሌላ ቦታ ይወስዱታል እና ለዘላለም እናጠዋለን ብሩክን። ግን ብሩክን ካወጣ ነው በኋላ ነው እኛ ለፖሊስ ሕግ አካል የምናመለክተው። ከዛ በኋላ የልጅቷም አብራ እዛው ከሚወጡት ሰዎች ጋር አብራ ትወጣለች ሲል መድብል ይናገራል። አይ አብራ መውጣት አለባት እያለም ጓደኛው እየተከራከረላት ይገኛል። አሁን በዚህ ተስማምተው ፊልማውን ለማካሄድ እንግዲህ ቀጥ ብለው እነሱም ወደዛ ሂደዋል። ግን በጣም ያሳዝናል። ባልታሰበ ነገር እንግዲህ ሞገስ ሂዶ ዘበኛውን እገላለሁ ብሎ መጀመሪያ ለመስበር ሲሄድ ራሱ ታፍኖ እዛው ታግቷል። በዛን ሰዓት እንግዲህ መድብልና ጓደኛው ምን አካሂዶ ይሆን የሚለውን ደግሞ ምንም አላየንም። ልክ እሱን ያዙት እንዴ እያለ ሲናገር ነበር። የመጨረሻ ቃላቱን እየሰማ ነው። ስለዚህ አሁን ሞገዝ ከብሩኬ ጋራ ተቀላቅሎ ፊዳውን ላይ ነው። ዝና ሲመኘው የነበረው ሞገስ አግኝቶት እስቲ ምን ያደርገዋል የሚለውን አብረን የምንመለከት ይሆናል። አሁን ቀጣይስ ወይንስ ሞገስን ያስለቀቀውት
ብሩክንም አስለቅቀው ይዘው ይመለሳሉ ወይንስ ብሩክንና ሞገስን አስይዘው ሁለቱንም አስይዘው ይመለሳሉ የሚለው ቀጣይ ፓርት ላይ የምንመለከት ይሆናል። ቻናሉን ሰብስክራይብ ያደረጋችሁ ይጠብቁን። ሰናይ ጊዜ ተመኘንላችሁ።